አልዓዛርን ለማይክሮ ሰኮንድ ለማዳመጥ እድል አልሰጠም። አልዓዛር የሚጠይቀውን ጥያቄ መልስ ለመስጠት አንዲት ደቂቃ እድል አልሰጠም። የአልዓዛር ጥያቄ ቤት አይደለም። የአልዓዛር ጥያቄ ፎቅ አይደለም። የአልዓዛር ጥያቄ ፍርፋሪ ይባላል። ፍርፋሪ የተጠየቀው ፍርፋሪ ነው። አትገፍትር፣ አትግፋ። ልጆችህና አንተ በልተህ የተረፉን አሻክተህ ቆሻሻ ላይ ከምትደፋ አትገፍትር። ሆቴል ገብተህ ምግብ በልተህ ስጨርስ እጅን የጠረክበትን ሶፍት እንደዚህ አድርገህ የበላህበት የተረፈ እንጀራ ትሪ ላይ አትወርውር፣ አትጥገብ፣ አትወርውር። ራፍ በር ላይ ቁጭ ብለው የሚጠብቁ ድሆች አሉ። ፍርፋሪውን ለመብላት ፌስታል የከፈቱ ምስኪኖች አሉ። ከአንተ የሚፈልጉት ከአንተ የሚፈልጉት ዶላር አይደለም። ለልጆች የምታበላውን አይስክሬም ኬክ አይደለም። ለልጆች ያነጠፍከውን 3-4 አይነት ምግብ አይደለም። ከልጆች የተረፈውን ትርፍራፊ የሚጠይቅ አንድ ቁስለኛ ደጅ ላይ አለ። ሶፍትን ጠራርገህ እንጀራ ላይ አትወርውር። ማንም አይበላውም ብለህ ሰብስበሽ ቆሻሻ ገንዳ ውስጥ አትጣይ፣ አትገፍትር። የአልዓዛር እያንዳንዷ ቁስል ድምፅ አላት። የአልዓዛር እያንዳንዷ ቃል ድምፅ አላት። አልዓዛር ባንተ የስብከት ማጣፈጫ ቃል አይደለም። አልዓዛር ፍርድ ነው። አልዓዛር የሲኦል በር ነው። አልዓዛር እያስጎተተ ይከታል። አልዓዛር ሰው፣ አልዓዛር ቁስለኛ፣ አልዓዛር ድሃ፣ አልዓዛር በር ላይ የወደቀ ምስኪን እንዳይመስልህ። እግዚአብሔር የሚያዳላበት ሰው ነው። እግዚአብሔር የሚያዳላበት ሰው። በልብስ ሰው አትለካ። ቀይ ስለለበስክ፣ የሐር ሱት ስለለበስክ፣ በየቀኑ ደስተኛ ስለሆንክ፣ ገቢ ምንጭ ሰፊ ስለሆነ እና ለአልዓዛር ቁስለኞች በደጅ ተኝተው ያሉ ድሃዎችን አትርገጣቸው። ካንተ ይልቅ ውሻ ይሻላል። ውሻ ለቁስለኛውና ለአልዓዛር መምተኛው ራራ። ለበሰበሰው ደምና መግል ለሚፈሰው ቁስል ምላሶቻቸውን ተጠቅመው ለማይክሮ ሰከንድ ቢሆን ጠርገው አሳርፉት። ውሾች አንተ አለኝ የምትል ደግሞ አልዓዛርን እንዲህ ያየት ይላል። እንዲህ እንጀራ ሳይጠይቅ ፍርፋሪ ለጠየቀ፣ ትራፊ ለውሾች የምትሰጠውን ትራፊ ሲጠይቀ እንደዚህ ትገላምጣል። በነገራችን ላይ አንድ ግለሰብን እንደዚህ ያመናጨቅ እንዳይመስል አንድ የእግዚአብሔር መልክ አበላሽ። የእግዚአብሔር መልክ ላይ ተፍታ አየህ። አንተ ስስት፣ አንተ አለመስጠት ምክንያት፣ አንተ ጨካኝነት ሰው እንዳትገል ተጠንቀቅ። ሰው እንዳትገል፣ አልዓዛር እንዳትገል ተጠንቀቅ። የብዙ ሰዎች መሞት ምክንያት እንዳትሆን ተጠንቀቅ። አይምርህም እግዚአብሔር። ትንሽ ብታጎርሰው አልዓዛር ሕይወት ሊቀጥል ይችል ነበር። ውሃ ብትሰጠው አልዓዛር ሊቀጥል ይችል ነበር። ቤት ብታስገባው አልዓዛር ሊቀጥል ይችል ነበር። በአንድ ሰው ምክንያት እንዳትጠየቅ። ፍርፋሪ ከልክለህ ቁስሉን ተጠይፈህ፣ ፍርፋሪ ከልክለሽ ሰው እንዳትገሊ ተጠንቀቂ። ጨርቅሽን ከልክለሽ የሰው ሕይወት ባንቺ እንዳይጠፋ ተጠንቀቂ። ለማናገር ተጠይፈህ የሰው ሕይወት እንዳታበላሽ። ብዙ ሰዎች
በእኔ ንግግር ተስፋቸው ሊለመልም እንደሚችል እያወቅኩ ትቢት ካጫወተኝ የዛ ሰው ደም እግዚአብሔር ይጠይቀኛል። እርግጠኛ ሆኜ የምነግራችሁ የሀገሬ አገልጋዮች ትጠየቃላችሁ፣ በደንብ ትጠየቃላችሁ። ማን አንተ? ሰው የምትጠየፍ አንተ ማን? ዛሬ በክርስቶስ ኢየሱስ መዳን ሆኖልህ ጸጋ ሲሰጥ በሰዎች ላይ የምትጠየፍ ማን አንተ? ማን? ምንድን አንተ? በክርስቶስ ኢየሱስ ጸጋ መድረክ አግኝተ ሕዝብ ሲሰጥ የአንዲትን ምስኪን ጀርባ ረግጠ ማለፍ አማረ? እንዳይነኩኝ ብለ ጋርድ ቀጠርክ? መሬት እንዳይነካይ ብለ ምንጣፍ አስነጠፍክ? የእያንዳንዷ ድሃ ቁስልና ጥያቄ የፍርፋሬዋ እያንዳንዷ ለፍርድ አጠገብህ ትቆማለች። አጠገብህ